ሰላም እንደምን አላችሁ? የኬል ሻራ ቲቪ የሚተላለፍላችሁ የ412 የወጣቶች ፕሮግራም ነው። ላለፉት 3 ሳምንታት ስናስተላልፍላችሁ የነበረው ፖርኖግራፊ በሚል ርዕስ ነበረ። ብዙዎቻችሁ እንደተጠቀማችሁ እንደተማራችሁ ኢሜል አድርጋችሁልናል፣ ደውላችሁልናል፣ እንዲሁም በፌስቡክ ፔጃችን ላይ አስተያየቶቻችሁን ሰጣችኋል፣ ኢንቦክስ አድርጋችሁልናል። በጣም ነው የምናመሰግነው። እግዚአብሔር ይባርካችሁ። እንዲሁም ደግሞ እርዳታ የሚያስፈልጋችሁ ብዙ ሰዎች እንዳላችሁ እናውቃለን። በዛሬው ዕለት በመናቀርበው ፕሮግራም ላይ የዶክተር ስዩምና የሲስተር ሳባ ስልክ ቁጥርና ኢሜል አድሬስ አለ። ፕሊዝ እርዳታ ማግኘት የምትፈልጉ ሰዎች እነሱን ኮንታክት አድርጉ። ኮንታክት እንድታደርጓቸው እንመክራችኋለን፣ እናበረታታችኋለን። አሁን በቀጥታ አዲስ አበባ ወደሚገኘው ስቱዲዮአችን እንወስዳችኋለን። ዶክተር ስዩም እንዲሁም ሲስተር ሳባ የተለያዩ ወጣቶች ታዳሚዎችም አሉን። ከነሱ ጋር ሆነን ፕሮግራሙን እንከታተላለን። አብራችሁን ቆዩ። እንደምን ቆያችሁን ተመልካቾቻችን። ዛሬ በሌላ በጣም ወሳኝ በተለይ በዚህ ዘመን በወጣቶች ህይወት እንዲሁም ባገቡትም ህይወት ተግዳሮት ሆኖ እየተገለጠ ባለ ሌላ ወሳኝ ጉዳይ ወደ እናንተ መተናል። ይሄውም ሴጋ ወይንም ማስተርቤሽን በሚል ርዕስ የተዘጋጀ ውይይትን ለማካሄድ በፊታችኋለን። እግዚአብሔር በዚህ ስፍራ እንዳለ እናምናለን። በመናደርገው ውይይት ሁሉ እናንተም ባላችሁበት አብራችሁን እንድትሆኑ እንጋብዛለን። ቀጥታ ወደ ውይይቱ ነው የምንሄደው። ዛሬም አብራኝ የተወደደች ባለቤቴ ሲስተር ሳባ ካሳ ያለች፣ እንዲሁም ታዳሚ ሆነው የመጡ እጅግ የምንወዳቸው የምናከብራቸው የጌታ ልጆች አሉ። በዚህ ዘመን በተለይ በወጣቱ ዙሪያ ትልቅ አገልግሎት እየሰጡ ያሉ የጌታ የቁርጥ ቀን ልጆች ናቸው። በዚህ እምነት ነው እና በዚህ እምነት ነው አብረውን እያገለገሉ ያሉት። እንደዛ ነው የምናያቸው። ክብር ሁሉ ለእርሱ ይሁን እና ቀጥታ ወደ ውይይቱ እንሄዳለን። ይህንን ውይይት ዛሬ እንደ ሞዴሬተርም ሆና የምታገለግለን የተወደደች እግዚአብሔር ባሪያ ሳቢ ነች። ያው መድረኩን ለሷ አለቃለሁ። እሺ፣ አመሰግናለሁ ስዩሜ። ያው እንግዲህ ስሙን ለማስታወስ ዶክተር ስዩም በመካከላችን በእነዚህ ጉዳዮች ላይ መረጃን ብቻ ሳይሆን መንፈስን እንዲያካፍለን በመካከላችን ስላለ እግዚአብሔር ይባርክህ ማለት ወዳለሁ። እናንተም ታዳሚዎቻችን ከኛ ጋር በመሆን ይህንን ትምህርት በጋራ አብረን ለመወያየት ስለመጣን እንኳን ደህና መጣችሁ በማለት እጀምራለሁ። እንግዲህ በዚህ ጊዜ ለአለው መንፈሳዊ ዓለም ወይም እግዚአብሔር ላስቀመጠው የስነ ወሲብ ወይም የወሲብ ስርዓት ተግዳሮት ሆኖ በዓለማችን ላይ በዚህ ድህረ ዘመናዊነት የተነሳ አንድ ተግዳሮት አለ። ያም ግለ ወሲብ ወይም ማስተርቤሽን የምንለው ጉዳይ ነው። እንደው ለታዳሚዎቻችን ለተመልካቾቻችን ግንዛቤ ለመፍጠር መጀመሪያ በራሱ ሴጋ ምን እንደሆነ ብታብራራልን ደስ ይለኛል። እሺ፣ አመሰግናለሁ ሳቢ። ሴጋ ያው ለብዙዎች አስደንጋጭ ቃል ነው። የማያውቁትም ደግሞ በርካቶች አሉ። በዚህ ዘመን ትርጉሙን በእንግሊዝኛ ማስተርቤሽን፣ አሁን ደግሞ ቅድም እንደጠቀስሽውም ግለ ወሲብ በሚል ስያሜ ይታወቃል። ያው መልከጥፉን በስም ይደግፉ እንደሚባል ማለት ነው እና ምን ማለት ነው? ራስን በራስ በወሲባዊ ስሜት ለማርካት የሚደረግ ሩጫ ነው እና ብዙዎች በዚህ ዘመን ወደ ሌላ ተቃራኒ ጾታ ከመሄድ ለምን በግሌ በቤቴ በጓዳዬ ራሴን በራሴ በወሲባዊ ስሜት እርካታን ለምን አላገኝም
በሚል የሚያደርጉት ድርጊት ነው። የወሲብ አካላቸውን በመነካካት የወሲብ እርካታ ጫፍ ላይ ለመድረስ የሚደረግ ሙከራ ነው እና በዚህ ሂደት ወንዶች ዘር ፈሳሻቸውን እስከ ማፍሰስ ድረስ ይደርሳሉ። ሴቶችም ደግሞ በተወሰነ ደረጃ ወሲባዊ ስሜታቸውን የሚያረኩበት ሁኔታም አለ እና ግን እንደ ባለሙያም እንደ መንፈሳዊም ሰው ይህን ጉዳይ እንደው ምን ማለት ነው ብለሽ ለጠየቅሽኝ ጥያቄ ስመልስ ሴጋ ሌላ ሳይሆን ራስን በራስ የመድፈር ልምምድ፣ ራስን በራስ የመድፈር ልምምድ ነው። ሰዎች ሌላ ሰውን ሄደው እንደሚደፍሩ ሁሉ ሰው ራሱን የሚደፍርበት ልምምድ እንደሆነ በዚሁ አጋጣሚ በአጽንኦት መግለጽ እወዳለሁ። በመንፈሳዊ እይታ ደግሞ የእግዚአብሔር ቤተ መቅደስ የሆነውን ሰውነታችንን የምናረክስበት የምንደፍርበት ልምምድም ነው እና ለዚህ በእርግጥ ብዙዎች የተለያየ ምክንያት ይሰጣሉ ወደዚህ ህይወት ለምን እንደገቡ ሲጠየቁ እና በእርግጥ እሱ ራሱን የቻለ ሰፊ ጉዳይ ስለሆነ ያው በጥያቄዎቹ መካከል የምናነሳው ጉዳይ ይሆናል። እሺ፣ አመሰግናለሁ ስዩሜ። እንደው የማስተርቤሽንን ወይም ሴጋን በዘመኑ ትውልድ መካከል በተለያዩ ስያሜ ነው የሚጠሩት እና ለወጣቶቻችን ለአድማጮቻችን እንደው ሙሉ ግንዛቤ ለመስጠት የተለያዩ ስያሜዎች ስለሚጠቀሙ እንደው እሱን ጠቆም አድርገን ብታልፍ። አዎ እንግዲህ በእኛ ሀገር በተለይ የሚታወቅበት ትልቁ መጠሪያው ሴጋ ነው፣ አማርኛዊ ስሙ ማለት ነው እና ሌላ ቅድም ያልኩት ግለ ወሲብ የሚል ነው። ግን ከምዕራቡ ዓለም የመጡ በዚህ ዘመን በተለይ ዘመነኛ ነን በሚሉ ወጣቶች መካከል ጥቅም ላይ የሚውሉ አንዳንድ አባባሎች አሉ። ለምሳሌ ጃኪንግ ኦፍ ይሉታል። እንደገናም ደግሞ ሰልፍ ላቭ፣ እንደገናም ደብል ክሊኪንግ ደ ማውስ እንዲህ አይነት ስያሜዎች አሉ እና ይሄን ሁሉ በመጠቀም ሊያሳምሩት ይሞክራሉ። ያው እርስ በርስ የሚተዋወቁበት ኮድ ነው እና እንግዲህ ይሄንን ካልኩ ይበቃል። በእርግጥ ሌሎች በርካቶችም አሉ። ለጊዜው ይሄ በቂ እንደሆነ አስባለሁ። እንግዲህ ይሄንን ስናነሳ የሚነገሩ ሰፊና በርካታ ውሸቶች ወይም አስተሳሰቦች አሉ። ለምሳሌ በተለይ በአሁኑ ባለንበት ዘመን ሴጋን ሆነ ወሲባዊ እኩይ ተግባሮችን እንደው በስፋት እንዲበረታታ ከሚያደርገው ኢንተርናሽናል ድርጅት አንዱ አይፒፒኤፍ ነው እና አይፒፒኤፍ በዚህ ላይ ወይም ኢንተርናሽናል ፕላንድ ፓረንትሁድ ፌዴሬሽን በከፍተኛ ደረጃ ሴጋን በማበረታታት ላይ ይገኛል። ከሚያነሳቸው ጥቅሞች ብሎ ከሚያስተምራቸው ነገሮች አንዱ ዘና እንድንል የሚያደርገን ነው፣ ያዝናናል፣ የወሲብ ፍላጎትን ጫና ይቀንሳል፣ ጥሩ እንቅልፍ እንድንተኛ ይረዳናል፣ የትዳር ጓደኛ በአካባቢ በሌለ ጊዜ ደግሞ ያለንን ጫና ለማስተንፈስ ይጠቅማል በማለት በወጣቱ ላይ ሰፊ ትምህርቶችን በመስጠት ላይ ይገኛልና ከዚህ አኳያ እውነት እንደተባለው ነው ወይ? እንደተባለው ያዝናናል ወይ? ነፃ ያደርጋል ወይ? የወሲብ ጫናን ይቀንሳል ወይ? በጣም እንድናነሳው የምፈልገውን ነጥብ ነው አሁን ያነሳሽው ሳቢ እና ቅድም እንዳልኩት ወደዚህ ህይወት በርካቶች እየገቡበት ያለው ምክንያት ማለትም ሴጋን ወደ መለማመድ ህይወት እየገቡበት ያለው ምክንያት ወሲባዊ እርካታን ይሰጠናል ወይንም ደግሞ ነፃነትን፣ ይሄ ፍሪደም ያመጣልናል፣ በውስጣችን የታመቀውን ወሲባዊ ስሜት ያስተነፍስልናል የሚለው አባባል ግንባር ቀደሙን ስፍራ የሚይዝ ነው እና ሌሎችም ቅድም የጠቀስሻቸው ምክንያቶች በዚህ ዘመን እንደ አንድ እውነት ሆነው ለወጣቱ ትውልድ ሲነገሩ እንሰማለን። ግን የሚገርመው ነገር እውነታው ከዚህ ፈጽሞ
የተለየ ነው እና አንድ ሰው ሴጋን በሚፈጽም ጊዜ እንዳውም የነበረውን መንፈሳዊ ነፃነት፣ የነበረውን ወሲባዊ ነፃነት፣ የነበረውን ወሲባዊ ክህሎት እንዲያጣ የሚሆንበት ልምምድ ነው። እንዴት ትይኝ ይሆናል? አንድ ሰው ሴጋ በሚፈጽም ጊዜ ደም ውስጥ የሚለቀቁ በርካታ ቅመሞች አሉ። ባለፈው ወቅት ፖርኖግራፊን ስናነሳ ያነሳናቸው በርካታ ሆርሞንስ ወይም ደግሞ ቅመሞች ወደ ሰው ደም ውስጥ ይረጫሉ እና የደም ዝውውር ስርዓት ውስጥ ከሚረጩ ሆርሞኖች መካከል እንደነ ዶፓሚን፣ ሲሮቶኒን፣ ኤፒኔፍሪን፣ ኖርኤፒኔፍሪን የመሳሰሉ ኤንዶርፊንስ የመሳሰሉ ነገሮች ወደ ሰው ደም ዝውውር ስርዓት ውስጥ ይገባሉ። እነዚህ ደግሞ አንድ ሰው ደስታን እንዲያገኝ የሚረዱ ቅመሞች ሆነው ሳሉ በደማችን ውስጥ ግን አላግባብና ልክ በሌለው መጠን እየተረጩ በሄዱ መጠን አንጎላችን እነዛን ቅመሞች ይለምዳቸውና የነዛ ቅመሞች ሱሰኛ ይሆናል እና በየቀኑ በተለያየ ሰዓት ልክ ሰው የሲጋራ ሱሰኛ ሆኖ ሲጋራን ማጤስ እንደሚፈልግ ሁሉ የዛም ሰው ተጠቂ የዛም ችግር ተጠቂ የሆነ ሰው በየሰዓቱና በየደቂቃው ይህንን ደስታ ለማግኘት ወይንም ስሜቱ ከወረደበት ከዛ ሁኔታ ራሱን ወደ ደስተኛ ወይም ደግሞ እንደው ጥሩ ሙድ ብለው በዚህ ዘመን የሚሉት አባባል አለ፣ ወደዛ ለማምጣት ይህንን ድርጊት ይፈጽማል እና ይሄ በተደጋገመ ቁጥር ምንድነው የሚሆነው? ጤናማ ያልሆኑ የነርቭ ስርዓቶች ወይንም በሕክምናው ሳይንስ አጠራር ኒውራል ሰርኪት መፈጠር ይጀምራሉ። እነዚህ ደግሞ ያንን ሰው ምን ያደርጉታል? ሱሰኛ ወይንም በእንግሊዝኛው አዲክትድ እንዲሆን ያደርጉታል እና ለዚህ ነው ሴጋ ሲጀመር እንደ ቀልድ ይጀመርና በሂደት ቅድም የተነገሩትን እውነት የሚመስሉ ውሸቶችን ሰዎች ሰምተው ይጀምሯቸውና በስተመጨረሻ ሱሰኛ ሆነው ያርፋሉ። ከዚያም በቀን 5፣ 6፣ 10 ጊዜ ድረስ ይህንን ለማድረግ የሚገደዱበት ህይወት ውስጥ ይመጣሉ እና ወሲባዊ እርካታን ወይም ጥሩ እንቅልፍን አገኝበታለሁ ብለው የጀመሩት ያ ነገር ሌሊት መደረጉ ይቀርና ቀን በስራ ሰዓት ትምህርት ገበታ ላይ እንደገናም ደግሞ መስሪያ ቤት ውስጥ ይህንን ለማድረግ የሚገደዱበት ሁኔታ ይፈጠራል እና በርካቶች አሁን ባለን መረጃና ያው በካውንስሊንግ ከምናየው ነገር እንደምንረዳው በርካቶች በስራ ላይ ሆነው ሴጋን የሚፈጽሙ አሉ። ታክሲ ውስጥ ሆነው ሴጋን የሚፈጽሙ አሉ። እያስተማሩ ሴጋ የሚያምራቸው አሉ እና አቋርጠው ሄደው መጸዳጃ ቤት ሴጋ ፈጽመው የሚመጡ አሉ። ተማሪዎች ከትምህርት ገበታቸው ላይ ተነስተው ሄደው ሴጋ ፈጽመው የሚመጡ አሉ። አረሳም አንድ ወጣት የጻፈልኝ ደብዳቤ እና ምን አለኝ፣ በቃ በጣም ተቸግሬያለሁ፣ ከዚህ ሱስ እንዴት ነው የምላቀቀው? እኔ መማርም አልቻልኩም እና ትምህርት ገበታ ላይ ያለውም ይሄ ነገር ይመጣብኛል። ስለዚህ በተለይ ክላስ ውስጥ እንደው ቆንጆ ሴት ካየሁ ወይም መንገድ ላይ የሆነች ሴት ካየሁኝ ክላስ አቋርጬ ሮጬ ሄጄ መጸዳጃ ቤት ሴጋ ፈጽሜ መምጣት አለብኝ እና እንዴት ልውጣ ብሎኛል እና የሚነገሩት እነዚያ መፍትሄ ተብለው ወይም ደግሞ ለሰው ነፃነትን ያመጣሉ ተብለው የሚነገሩት ነገሮች በስተመጨረሻ ያንን ሰው ባሪያ ያደርጉታል እና ሰው ለተገዛለት ለዚያ ነገር ባሪያ ነው ይላል መጽሐፍ 2 ጴጥሮስ ምዕራፍ 2 ላይ እና ባሪያ ይሆናል። ባሪያ ስለሆነ ደግሞ ስሜቱን መቆጣጠር አይችልም። ስሜቱ እንደነዳው ነው የሚሆነው እና በጣም አሳዛኝና አሰቃቂ የሆኑ ሁኔታዎች ይከሰታሉ። ሌላም አሁን ይህን እያወራው አንድ ወጣት ትዝ አለኝ። እንዳውም ይህን ትምህርት ስናስተምር ምስክርነት ሁሉ እየወጣ የሚሰጥ ወጣት ነበር፣ ራሱን ገልጦ ማለት ነው እና የሱ እንዳውም የጀመረው ወደዚህ ህይወት ውስጥ ሲገባ ያጋጠመው ነገር መጸዳጃ ቤት ውስጥ ሴጋ የሚል ቃል አይቶ ምን ማለት ነው ብሎ ሲጠይቅ ጓደኞቹ እንዲህ ማለት ነው ብለው ነገሩት። ያንን መሞከር ጀመረ። ከዚያ ሱሰኛ ሆነ። እንግዲህ ክርስቲያን ወጣት ነው፣ አገልጋይ እና ዘማሪም ማለት ነው ኳየር ውስጥ እና ከዚያ መቆጣጠር አልቻለም ራሱን። በቀን 5፣ 6 ጊዜ ያደርጋል። እንዳውም አንድ ወቅት ላይ ምን ገጠመው?
ያው ገብቶ መኝታው ላይ እንዳልኩት ቅድም ባሪያ ስለሆነ ለዚያ ነገር ኤኒዌር ኤኒ ፕሌስ የትኛውን ቦታ ላይ ይህንን ነገር የመፈጸም ግዴታ አለበት ከመጣ ስሜቱ ፍላጎቱ እና አንድ ወቅት መኝታ ውስጥ ላይ ያለ ስሜቱ መጣ። ያንን ስሜቱን ለማርካት ሴጋ ሲመታ እጁ በዘር ፈሳሽ እንደተጨማለቀ ወንድሙ ቤት ገባ፣ ክፍል ውስጥ ገባ ነው ዘመድ እና ሰላም እንዴት ይበል እጁ ተበላሽቷል እና በዛ አይነት አስጨናቂ ሁኔታ ውስጥ ራሱን እንዳገኘና ከዛ የተነሳ ትልቅ የመንፈስ ስብራት እንደገጠመው ነግሮናል። እና ሲነገሩ ጥሩ ይመስላሉ እነዚህ ነገሮች እውነት ይመስላሉ እና ኢፒፒኤፍ እንደሚናገሩት በእኛም ሀገር አንዳንድ ሚዲያዎች ኤፍኤም ሬዲዮም ላይ እንዲህ ሲጠቀስ እንሰማለን። መጽሔቶችም ላይ ሴጋ ጥሩ አማራጭ ነው እየተባለ ይሄ ስብሃቲዝም እንደገና ኡሾ የሚባሉት መጽሐፎች እነኚህን ነገሮች የሚያበረታቱ ላይ ስለ ወሲብ ሰው ትክክለኛ ግንዛቤ እንዳይኖረው በማድረግ የሚጫወቱት ሚና በጣም ከፍተኛ ነው እና ከዛ ላይ ይህንን መረጃ የወሰደ ሰው እውነት መስሎት ወደዚህ ልምምድ ውስጥ ቢገባ እንግዲህ ከፍተኛ የሆነ የባርነት ህይወትን የመኖር ገጠመኝ ነው የሚደርስበት ማለት ነው። ባሪያ የምንሆንበት ልምምድ እንግዲህ ቅድም ያስቀመጥኳቸው በስፋት የሚነገሩ የተሳሳተ መረጃዎች አሉ። ግን ከዚህ በተጨማሪስ ወጣቱም ሆነ ሌሎች ሰዎች ወደዚህ ህይወት ውስጥ እንዲገቡ የሚገፋፋቸው ነገር ምን አለ እዚህ ላይ? ሌላው ብዙ ወጣቶች ወደዚህ ህይወት የሚገቡበት ምክንያት በተለይ ከጋብቻ በፊት ያለውን ጊዜ ከወሲባዊ ርኩሰት ራስን ለመጠበቅ የሚለው መንፈሳዊ መልክ ያለው የሚመስል ትክክለኛው መንፈሳዊ መልክ ያለው የሚመስል ነገር ግን አጋንንታዊ የሆነ አስተሳሰብ ነው እና ያው ነገር ሁሉ የሚጀምረው ከአስተሳሰብ ነው እና ብዙ ነገሮች መንፈሳዊ ይመስላሉ ከውጭ ሲታዩ ውስጣቸው ግን መርዛል እና ራሴን በቅድስና ለመጠበቅ ሌላ ሴት በመሄድ ራሴን እንዳላረክስ በቃ ራሴን በራሴ ባረካ ምንም ችግር የለውም እግዚአብሔር የሰጠኝ ክህሎት ነው። እንዳውም አንድ ፓስተር ምን አላሉ በውጭ ዓለም ያለ ነውና ወሲባዊ ጥቃት ላለመፈጸም ወጣቶች ወሲባዊ ጥቃትን እንዳይፈጽሙ ማለትም ሌሎችን ለመድፈር ወይንም ደግሞ ቅድመ ጋብቻ ወሲብ ፈጽመው ሌሎች ላይ ጉዳት እንዳያደርሱ እንደገናም ካላስፈላጊ የሆነ እርግዝና ቅድመ ጋብቻ ወሲብ ተፈጽሞ ካልታቀደ እርግዝናና እሱን ተከትሎ ከሚመጣ በርካታ መዘዝ እንዲጠበቁ ጥሩ አማራጭ ነው እግዚአብሔር ያስቀመጠው ጥሩ አማራጭ ነው ብሎ እንዳስተማረም አንብቤያለሁ። ሌላው ምክንያት ብዙዎች ወደ ሴጋ ህይወት የሚገቡበት ምክንያት ፖርኖግራፊ ነው። ባለፈው ይህንን ጉዳይ በስፋት አይተነዋል እና በርካቶች ፖርኖግራፊን ካዩ በኋላ ያን የአምልኮ ስርዓታቸውን ልበለው የፖርኖግራፊ ራሱን የቻለ አምልኮ ስለሆነ ማለት ነው እሱን መመልከት እና ያንን ጸያፍ የሆነ አምልኮ ስርዓት የሚያጠናቅቁት ሴጋ በመፈጸም ነው እና 99% በላይ የፖርኖግራፊ ተጠቃሚዎች ማስተርቤሽን ወይም ሴጋ ይፈጽማሉ። ምክንያቱም በዛ አጋጣሚ ስሜታቸው ስለሚነሳ ያንን ስሜታቸውን ለማስተንፈስ በሚል ቋንቋ ወደ ሴጋ ልምምድ ውስጥ ይገባሉ። ሌሎች ደግሞ ወደ ሴጋ ልምምድ ውስጥ የሚገቡበት ምክንያት በትዳር ህይወታቸው የተሳካ የወሲብ ህይወት ይኖረናል በሚል እሳቤም ነው እና ካሁኑ ወሲባዊ ክህሎታቸውን ለማዳበር ይሄ ኤክስፕሎሬሽን የሚባል ነገር ራሳቸውን ፈልገው የማግኘት በውስጣቸው ያለውን ክህሎት ቆፍረው የማግኘት አይነት ልምምድ በዛ አይነት ልምምድ ነው የሚገቡት። ግን ቅድም እንደጠቀስኩት በርካቶች ወደዚህ አይነት ልምምድ ውስጥ የሚገቡት ደግሞ በጓደኞቻቸው በሚደረግባቸው ግፊት ነው። በተለይ በለጋ እድሜያቸው
በኋላ እንዳውም የማነበው አንድ በጣም የሚገርም የአንድ ወጣት ምስክርነት አለ ይነበብልኝ ብሎ የሰጠን ማለት ነውና ብዙዎች የሚገቡበት እንዲሁ በጓደኞቻቸው ተጽዕኖ ወይንም ደግሞ ቃሉን ሰምተው የዛ ቃል ትርጉም ምንድነው ብለው በሚጠይቁበት ወቅት ጓደኞቻቸው በሚያሳዩአቸው ሁኔታ ነው ወደዛ ህይወት ውስጥ የሚገቡትና የአቻዎች ተጽዕኖ ያንንም ነገር በህይወታቸው እንዲከሰት ምክንያት ይሆናል። እንግዲህ ከብዙዎቹ ጥቂቶቹ ይህን ይመስላሉ ብዙዎች ወደዚህ ችግር ውስጥ የሚገቡ። ስለዚህ አሁን እንደገለጽክልን ፖርኖግራፊ አይተውም ወደዚህ ነገር የመምጣት ነገሩ የሰፋ ነው። ያዩትን የፖርኖግራፊ ምስል በራሳቸው ላይ በድርጊት የሚፈጽሙበት አንድ መንገድ ነው እና የተጠቀምከው ቃል በራሱ በጣም ደስ አለኝ። ማስተንፈስ የሚል ነገር ተጠቅመሃልና ማስተንፈስን እንግዲህ ኢጃኩሌሽን የሚለውን ብናነሳና እግዚአብሔር በተቀደሰ ትዳር ውስጥ ያስቀመጠው የወሲብ እርካታና ይሄ ማስተንፈስ የሚባለው ነገር ወይም ኢጃኩሌት ማድረግ ትልቅ ልዩነት ያለው ሐሳብ እንደሆነ ተረዳው ከንግግር። እስቲ እዚች ላይ ትንሽ ነገር ብታብራራልን። በጣም ሊሰመርበት የሚገባውን ነጥብ ነው ያነሳሽው። ማለት በሴጋ ወቅት የሚገኘው ወሲባዊ እርካታ የሚባለው ነገር እግዚአብሔር በትዳር ውስጥ እንድናገኝ ያስቀመጠልንን ያንን እውነተኛ እርካታ የሚተካ ነገር አይደለም። እውነተኛ እርካታ አይደለም። አንደኛ በጣም ቅጽበታዊ ነው። ሁለተኛ ደግሞ ተፈጥሯዊ ባልሆነ መንገድ እግዚአብሔራዊ ባልሆነ መንገድ ያንን እርካታ ለማግኘት የምንሄድበት ርቀት ስለሆነ እውነተኛውን እርካታ አናገኝም እና ያው በእርግጥ በኋላ የሚያስከትላቸው ቀውሶች ላይ ስለምንመጣ በስፋት እናየዋለን። እዚህ ላይ ግን እንዲሁ ጠቀስ አድርጌው ልለፍና ሴጋ ከተፈጸመ በኋላ የሚመጣው ውጤትና በጋብቻ ውስጥ ባል ሚስቱን በሚያረካበት ወቅት ሚስቱን ሲያረካ እሱም የሚያገኘውን እርካታ ተከትሎ የሚመጣ ውጤት አንድ አይነት አይደለም እና ከዚህ የተነሳ ሁለቱን ለንጽጽር ማቅረብም ተገቢ አይደለም። ለንጽጽር መቅረብ እግዚአብሔር ይባርክ። እስቲ አሁን ወደ አድማጮቻችን ልመለስና ምናልባት ከዚህ ጋር ተያያዥነት ያለው ጥያቄ እድሉ ስለተሰጠኝ አመሰግናለሁ። የመጣሁት ከቄራ መሰረተ ክርስቶስ ቸርች ነው። ስሜ እናትነሽ መለሰ። ልጠይቅ የፈለኩት ነገር ምንድነው ብዙ በቤተክርስቲያኑ ማህበረሰብ ወይም ደግሞ በክርስቲያኑ አካባቢ የሚጠየቀውን ጥያቄ ነው ከመጽሐፍ ቅዱስ አንጻር ማለት ነው እና ሴጋ ወይም ደግሞ ማስተርቤሽን የምንለው ነገር ኃጢአት ነው የሚል ነገር መጽሐፍ ቅዱስ ላይ አለ ወይ? ማለት ራሱ ትርጉሙ ወርዱ እንደዚህ ተብሎ ስቴት የተደረገበት ስፍራ አለ ወይ? ካለስ ደግሞ የትኛው ስፍራ ላይ ነው እንደዚህ የሚል ነገር የተጠቀሰው? ምክንያቱም ይሄ የብዙ ወጣት ጥያቄ ስለሆነ ማለት ነው መጽሐፍ ቅዱስ ላይ አለ የለም የሚለው ነገር ማለት ነው። እና ከዚህ ጋር ደግሞ ተያይዞ እንዲመለስ የፈለኩት ጥያቄ ምንድነው አንዳንድ ያው በምድራችን ላይ አሉ የሚባሉ አስተማሪዎች አሉ እና ይሄንን ነገር ብዙ ኮንፊውዥንም እየተፈጠረ ያለው ምንድነው ኃጢአት አይደለም በራሱ ሴጋ ወይም ማስተርቤሽን የሚል ነገር አለ። ማለት ራሱን እንደዚህ አይነቱን ነገር ማድረግ በራሱ ኃጢአት እንዳልሆነ እንደዚሁ በመጽሐፍ ቅዱስ አስተማሪዎች ይነገራል። እና እንዴት ነው ይሄኛውንስ ነገር የምታየው ዶክተር? ኮንፊውዥን አይፈጥርም ወይ የሚለውን ጥያቄ እንዲመለስልኝ ስለፈለኩና አመሰግናለሁ። እሺ በጣም ጥሩ ጥያቄ ነው ያነሳሽው እናት። ባጭሩ ጥያቄውን ለመመለስ መጽሐፍ ቅዱሳችን ውስጥ ሴጋ የሚል ቃል የተጠቀሰ የለም። ሴጋ ኃጢአት ነው ተብሎም ቃል በቃል የተጻፈበት ቦታም የለም እና እንዲህ ቃል በቃል ስላልተጻፈ እና ኃጢአት ነው የሚለውንም ነገር ስለማናገኝ ብዙዎች አሁን ይሄንን እንደ ላይሰንስ ወይም እንደ ፈቃድ አድርገው እየተጠቀሙበት አሉ እና እንዳልሽውም የመጽሐፍ ቅዱስ አስተማሪዎች እንደገናም መጋቢዎች ሳይቀር ችግር የለውም
ብለው ምክር እስከ መስጠት ይህንን በማድረግ ራስህን አርካ ብለው ምክር እስከ መስጠትም የደረሱበት አጋጣሚ አለ እና ከዚህ የተነሳ ብዙ ጥፋት እየተከሰተ ነው። አንድ ማወቅ ያለብን ነገር መጽሐፍ ቅዱስ ላይ ሁሉ ነገር ቃል በቃል እንዲጻፍ መጠበቅ የለብንም። እንደዛም ሆኖ አናገኝም ለሁሉም ነገር። ለምሳሌ ባለፈው በስፋት ያነሳነውን የፖርኖግራፊ ጉዳይ መጽሐፍ ቅዱስ ላይ ፖርኖግራፊ ኃጢአት ነው የሚል አናገኝም። በእርግጥ ፖርኖግራፊ የቃሉ መሰረት ባለፈው እንዳየነው ፖርኖ የሚለው ነገር ወሲባዊ ርኩሰት ወይም ፎርኒኬሽን የሚለው ቃል መጽሐፍ ቅዱሳዊ ሐሳብ የያዘን ቢሆንም ፖርኖግራፊ የሚል ቃል መጽሐፍ ቅዱስ ላይ አናገኝም። ግን ኃጢአት እንደሆነ በስፋት አይተነዋል። ለምን? የእግዚአብሔር ቃል ከእይታ ጋር በተያያዘ ቅድስና ሊኖረን እንደሚገባ በግልጽ ስላስቀመጠ ማለት ነው። ሴጋ ጋር ስንመጣ በሚገርም ሁኔታ መጽሐፍ ቅዱስ በተለያየ መልክ ይሄ ነገር ኃጢአት መሆኑን በግልጽ ያስቀምጠዋል። እዛው ባለፈው ያነሳነው ጥቅስ ላይ ነው የምመለሰው። ማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ 29ን አልፈን 30 ላይ ስንመጣ የምናየው አንድ ቃል አለ። ቀኝ እጅህ የኃጢአት ሰበብ ቢሆንብህ ቆርጠህ ካንተ ጣለው ይላል እና እንግዲህ የክፍሉን አውድ ስንመለከት ጌታችን እያስተማረ ያለው ስለ ምንዝርና ነው እና ምንዝርናን እያስተማረ ባለበት ሁኔታ ውስጥ ስለ ምንዝርና እየተናገረ በነበረበት ሁኔታ ውስጥ ዓይንን ጠቅሶ ወደ እጅ ምን አመጣው ጌታን እና እጅን መጥቀስ ለምን አስፈለገው ብለን ያንን እንደው ጊዜ ወስደን በደንብ ስናጠናው የቃሉን ሐሳብ አንድ ጌታ ሊናገር የወደደው ጉዳይ ሴጋ መሆኑን በግልጽ ማየት እንችላለን እና ሰው በቀኝ እጁ ሊያመነዝር የሚችልበት ቅድም እንዳልኩት እጅ በምንዝርና አውድ ውስጥ የተጠቀሰበት ምክንያት የምንዝርና መሳሪያ ሊሆን ስለሚችል እና ቀኝ እጅ የኃጢአት ሰበብ ቢሆንብህ ብሎ ጌታ የተናገረው እንግዲህ ቀኝ እጅ የኃጢአት ሰበብ የሚሆንበት ምክንያት ስላለ ነው። በምንዝርና አውድ ማለት ነው። ስለ ምንዝርና በተናገረበት አውድ እና ቀኝ እጅ የምንዝርና ሰበብ የሚሆንበት ዋነኛ ምክንያት በእግዚአብሔር መንፈስ ሆነን ስንመረምረው እንዳውም ግንባር ቀደሙ ምክንያት ሴጋ እንደሆነ መረዳት እንችላለን። ለምን? ማንኛውም ሰው ሴጋን ሲፈጽም ምንድነው የሚያደርገው? በምናቡ የሆነችን ሴት ወንድ ከሆነ የሆነችን ሴት ምስል አምጥቶ ነው። ለምሳሌ ጓደኛውን የትምህርት ቤት ጓደኛውን ወይም ደግሞ አብራው የምታገለግለውን እህትም ሊሆን ይችላል፣ ወይንም ደግሞ ፊልም ላይ ያያትን ሴት ሊሆን ይችላል፣ ወይም መንገድ ላይ ዝም ብሎ ያያትን ሴት ወደ ምናቡ በማምጣት እሷን እያሰበ ነው ሴጋን የሚፈጽመው እና ይህንን ሲያደርግ ምን እያደረገ ነው? በልቡ ከእሷ ጋር እያመነዘረም ነው። በማን ፊት አውራሪነት? በእጅ ፊት አውራሪነት ማለት ነው እና እጅ የምንዝርና መሳሪያ ሆኖ ሰው የሚረክስበት መንገድ ሴጋ መሆኑን በዚህ መረዳት እንችላለን እና የግድ ቀጥታ ኃጢአት ነው ተብሎ እንዲጻፍ መጠበቅ የለብንም እና ሌላው ደግሞ እጅ ሊቀደስ ካለመቻሉ የተነሳ ማለትም በሴጋ ምክንያት ከሚፈጸመው ኃጢአት የተነሳ የሚመጡ በርካታ ጉዳቶችንም ስንመለከት ይሄ ነገር እግዚአብሔራዊ እንዳልሆነ ተፈጥሯዊ እንዳልሆነ በዚህም ደግሞ መረዳት እንችላለን። በእርግጥ እነሱ ላይ በስፋት የምንመጣበትን ቢሆን ማለት ነው እና በርካታ አካላዊ ስነ ልቦናዊና መንፈሳዊ ጠንቆች እንዳሉት ስናይ ሴጋን ማለቴ ነው ይሄ ነገር ተገቢ እንዳልሆነ የእግዚአብሔርም ቃል የሚደግፈው ጉዳይ እንዳልሆነ ማየት እንችላለን። እንደው በዚሁ አጋጣሚ ልጠቅሰው የምፈልገው አንድ ድንቅ የእግዚአብሔር ቃል አለ ከብሉይ ኪዳንን ሳቢ ትወጂዋለሽ? በጣም ወደዋለሁ ብሉይ ኪዳንን። እና ከሱ ነው የምጠቅሰው ከኢዮብ መጽሐፍ ምዕራፍ 31 ላይ ያለ የሚገርም ነው። እኔም ይሄ ቃል ወደ ልቤ መጥቶ እንደውም ከፍቼ ይዤው ነበር። ለምን አታነቢልንም? ቁጥር 7 የሚገርም ነው። እንደ አንድ ማረጋገጫ አድርገን
ሴጋ ከእጅ ጋር በመያያዙ እንደው ሊኮነንበት ይችላል ብለን ከምናስበው የእግዚአብሔር ቃል አንዱ ይሄ ነው። እንደዚህ ይላል ከቁጥር 7 ጀምሬ 31 ኢዮብ 31 ከቁጥር 7 አረማመዴ ከመንገድ ወጣ ብሎ ልቤም ዓይኔን ተከትሎ ወይም እጄ ረክሶ ከሆነ የዘራሁትን ሌላ ይብላው ሰብሌ ተነቅሎ ይጥፋ ይላል። አረማመዴ ከመንገድ ወጣ ብሎ እንግዲህ ከተቀመጠልኝ ትራክ አካሄድ ወጣ ብዬ ልቤን ዓይኔን ተከትሎ ወይም እጄ ረክሶ ከሆነ እዚህ ጋር እስካሁን ያየነውን የፖርኖግራፊን ነገር የምንዝርና ሐሳብን እንዲሁም ደግሞ የእጅን መርከስ ሁኔታ በግልጽ የተቀመጠበት ቦታ ነው። እንደው ተከትሎ ሲታይ እዚህ ጋር የሚናገረው ወዲያው ቁጥር 9 ላይ ምን ይላል? ልቤ ሌላይቱን ሴት ከጅሎ በባልንጀራዬ ደጅ አድብቼ ከሆነ ብሎ ይቀጥላል። ስለዚህ ይሄ ከምንዝርና ከእርክሰት ጋር የተያያዘ ቃል ለመሆኑ የታችኛውም ክፍል ያሳያል። ከላይም ከቁጥር 1 ጀምረን ስናነብ የተያያዘ ሐሳብ አለውና እኔ እዚህ ላይ መጽሐፍ ቅዱስ ያስቀመጠውም ጉዳይ ነው። በእጅ ሰው በወሲብ እንዴት መርከዝ እንደሚችል፣ በምንዝርና ሐሳብ እንዴት ሊረክስ እንደሚችል ቅዱሱ የእግዚአብሔር ቃል በግልጽ ያስቀመጠበት መንገድ እንዳለ እረዳለሁ። ግን የሚገርመው መጽሐፍ ቅዱስስ ዝም ቢል ባይጻፍ ኖሮ የቱ ጋ ነውስ ሴጋ አሪፍ ነው ችግር የለውም ብሎ የጻፈበትስ ቦታ የት አለ? መጽሐፍ ቅዱስ ዝም ካለ ሌላ ማብራሪያ መስጠት ያለብን አይመስለኝም። ስለዚህ ምናልባት እንደዚህ አይነት አስተማሪዎች የትኛውን መነሻ ይዘው ነው? መጽሐፍ ቅዱስ እኮ ዝም ካለ ዝም ብንል ነው የሚያዋጣን። ሌላ የተሻለ ልዩ ወንጌል ፈጥረን ማስተማርና ማሳሰብ ያለብን አይመስለኝም። እና ይሄ ቅድም ያሳየህን በኢዮብ መጽሐፍ ላይ ያለው ከሴጋ ጋር የተያያዘ ከፖርኖግራፊ ጋር የተያያዘ ከምንዝርና ከወሲባዊ ርክሰት ኃጢአት ጋር የተያያዘ ይመስለኛል። እና በበጎ ጎኑም የእግዚአብሔር ቃል ብልቶቻችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ እያለ የሚናገርበት ክፍል ሮሜ 6:13ንም ስናይ እንዳውም እዛው ክፍል ላይ ነው ብልቶቻችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። የጦር ዕቃ ማለት የጦር መሳሪያ ማለት ነው። ሰይጣን የሚጠቀምበት ኃጢአት የሚነክስበት አድርጋችሁ አታቅርቡም። እሱም ሌላው ማስረጃ ሊሆነን ይችላል። ምክንያቱም ብልቶቻችን ለአመፃ የሚቀርቡበት ላልተፈጠሩበት ዓላማ የሚውሉበት አንዱ መንገድ ሴጋ እንደሆነ ልናሰምርበት ይገባል። ጌታ ይባርክ ስዩሜ፣ በእውነት በጣም እግዚአብሔር ይባርክ። ጥሩ ሐሳብ ነው ያካፈልከን። ሌላ ከታዳሚዎቻችን እዚሁ ላይ መጨመር የምንፈልገው ሐሳብ ካለ እድሉን መስጠት ፈልጋለሁ። አመሰግናለሁ። ቸርች የመሰረተ ክርስቶስ ነው። ፉል ታይም ግን ኢቫሱ ነው የማገለግለው። ዶክተር ስዩም ቅድም እንዳለው እንግዲህ በጣም በሚገርም ሁኔታ ነው የገለጸው። ራስን መድፈር ነው፣ ራስን እንደ መዳራት ነው። እኔ ደግሞ ማስበውና ሰውየው ራሱ መዳራት ነው። የመጽሐፍ ቅዱስ ኮንሰፕት መዳራት የምናስበው ባለትዳርም የሆነው ሰው ባለትዳርም ያልሆነው ሰው ድርጊቱን በምናይበት ጊዜ ዘሴም ነው የሚያደርጉት፣ አንድ አይነት ድርጊት ነው የሚያደርጉት። ያንን ነገር ግን ክፉ ያደረገው ነገር ከመርህ ውጪ ከእግዚአብሔር ፈቃድ ውጪ እግዚአብሔር እንግዲህ ይሄንን እርካታ ይሄንን ጉዳይ በትዳር ውስጥ በኪዳን ውስጥ ብሎ አስቀምጦታል። ክፉ ያደረገው ነገር ከዚህ ውጪ መሆን ነው፣ ሴትና ወንድ እንኳን ቢሆን እና ይሄ ደግሞ ይሄ መዳራት ይሄ ራስን ማጥቃት ወይ ደግሞ መድፈር የሚባለው ነገር ከኪዳን ውጪም ነው፣ ደግሞ ከስርዓትም ውጪ ነው። ስለዚህ መጽሐፍ ቅዱስ በግልጽ ነው የሚነግረን ማለት ነው። የእግዚአብሔርን ትልቁን መርህ የጣሰና ሰው በራሱ ራሱን የሚደፍርበት ወይ ደግሞ ራሱን የሚዳራበት ነው ብዬ ነው መጽሐፍ። ስለዚህ ነገር ብዙ ነው የሚያወራ። አዲስ ኪዳንም ብዙ መጥቀስ ይቻላል። ግን ራሱን እንደ መዳራት
ነው እኔ የምቆጥረውና ከዚህ አንፃር ማየት ቢቻል መጽሐፍ ቅዱሳዊ ነው ብሎ ለማሳመን ለሚሞክሩ ሰዎች የሚል ነው። አመሰግናለሁ። ስሜ አብርሃም ስዩም ይባላል። ጌታን ማመልከው የመማፀኛ ከተማ ቤተክርስቲያን ነው። የኔ ጥያቄ ከዚህ ከሴጋ ወይም ማስተርቤሽን ጋር በተያያዘ ብዙ ሰዎች ወይም የመጽሐፍ ቅዱስ አስተማሪዎች የሚባሉ መጽሐፍ ቅዱስ ሴጋን ይቃወማል ብለው የሚያቀርቡት የመጽሐፍ ቅዱስ ክፍል አለ ዘፍጥረት 38 ላይ። በእርግጥ ያ ክፍል ያንን ሐሳብ ለመቃወም የተጻፈ ነው ወይ የሚለው ነገር ምናልባት ትንሽ ኮንፊውዥን ስላለ ዶክተር ይህንን ማብራሪያ ብትሰጠን ለማለት ነው። በጣም ጥሩ ጥያቄ ነው አብርሽ ያነሳው። ይሄ የአውናን ታሪክ ብዙ ጊዜ ሴጋ ኃጢአት እንደሆነ ብዙዎች እንደ ማስረጃ የሚያቀርቡት ክፍል ነው። ሄደን ክፍሉን ስናጠና እውነት አውናን የተቀሰፈው በሴጋ ኃጢአት ነው ወይ ብለን ስንፈትሽ እንደዛ እንዳልሆነ ነው የምንረዳው። የአውናን ኃጢአት ምን ነበር? ታላቁ የይሁዳ ልጅ ነው አውናን እና ታላቅ ወንድሙ በሞተ ጊዜ ህጉ የሚያዘው ስርዓት አለ። ይሄውም ዘር ሳያስቀር ወንድሙ ማለት ነው ስለሞተ ለወንድሙ ዘር እንዲያስቀር የታላቅ ወንድሙን ሚስት ማግባትና ለወንድሙ የሚሆን ወይም የወንድሙን ስም የሚያስጠራ ዘርን መተካት ነበረበትና ያንን ማድረግ ሲገባው ምንድነው ያደረገው? ከትዕማር ጋር በተኛ ጊዜ ዘሩን ምድር ላይ ያፈስ ነበር። አብረው በተኙበት አጋጣሚ ሁሉ እሷ እንዳትጸንስና ለወንድሙ ዘር እንዳይቀርለት ምንድነው ያደረገው? ዘሩን ምድር ላይ ያፈስ ነበር እና ይሄ በሕክምናው አጠራር ኮይተስ ኢንተራፕተስ የምንለው ወይንም ደግሞ የዘር ፈሳሽን ከሴቲቱ ማህፀን ውጭ በማፍሰስ እርግዝናን የመከላከል ዘዴን የተጠቀመው እና ይሄ አይነት ዘዴ አሁንም በብዙዎች ዘንድ ተግባራዊ የሆነ ነው ያለው እና ልክ ሰው ለእርግዝና መከላከያ በትዳር ውስጥ ኮንዶምን እንደሚጠቀም ማለት ነው እና ያ ግን በወቅቱ ኃጢአት የሆነበት ምክንያት ምን ነበር? ለወንድሙ ዘር እንዲያስቀር የሚያዘውን እግዚአብሔርን ሕግ ባለመታዘዝ ኃጢአት መፈጸሙ ነው። ይሄ ነበር ያስቀሰፈው እና ይሄንን የእግዚአብሔር ቃል ክፍል ለሴጋ ኃጢአት መሆን እንደ ጥቅስም ልንጠቅሰው የተገባ እንዳይደለ በዚሁ ለማሳሰብ ፈልጌ ነው። ማለት እውነት ነው ኃጢአት ነው፣ ግን ተገቢ ባልሆነ ጥቅስ ያንን ለማረጋገጥ መሞከሩም እሱም ተገቢ ያልሆነ አካሄድ ስለሆነ ከዚህ ልንታረም እንደሚገባ ማሳሰብ እወዳለሁ። እንደ ተጨማሪ ሐሳብ ስጨምር ከዛም ከመጨመሬ በፊት ስሜ በረከት ስጦታ ይባላል። የማመልከው የመማፀኛ ከተማ ወይንም ዩጎ ሲቲ ቸርች ነው። የምጨምረው አንድ ነገር በጣም የሚገርመኝ ነገር አንድ ነገር ነው። እግዚአብሔር ለኛ የገባልን ኪዳን ከፍተኛ ኪዳን ነው። ከኪዳኑ የተነሳ በእናትህ ማህፀን ሳለሁ አውቃለሁ ነው የሚለው። ያ ማለት ምን ማለት ነው ብለን ስናስብ ማስተርቤሽን ወይም ግለ ወሲብ ማለት ትውልድ እንደማጥፋት ወይንም ትውልድ እንደመግደል ነው። ይሄን ስንል ደግሞ ትውልድን በማጥፋት ወንጀል እንጠየቃለን ማለት ነው። ከዛ በተጨማሪ በጣም ጥያቄ የሆነብኝና እየተመላለሰው ያለው አንድ ነገር ነው እኔ በህይወቴ። አንደኛው ምንድነው የመጀመሪያውና ዋነኛው ነገር ብዬ ማስበው በእንቅልፍ አማካኝነት የሚደረጉ ግንኙነት አሉ ወይንም the dream of sex የምንለው ያ ሴክስ ከማስተርቤሽን ጋር ሪሌሽንሺፕ አለው ወይም ከግለ ወሲብ ጋር ሪሌሽንሺፕ አለው። ሪሌሽንሺፕ ካለው
እንዴት ነው ያንስ ነገር መቋቋም የምንችለው? ጥያቄ ይሄ ነው። አመሰግናለሁ። እዚህ ነጥብ ላይ ሁለት ነገሮችን ግልጽ ማድረግ እወዳለሁ። ይሄ ዌት ድሪም የሚባል ነገር አለ። በተለይ ልጆች ወደ ጉርምስና እድሜ በሚደርሱ ጊዜ የሚገጥማቸው ገጠመኝ፣ አዲስ ገጠመኝ፣ ተፈጥሯዊ የሆነ ገጠመኝ ማለትም ያው ደም ዝውውር ስርዓታቸው ውስጥ የሚለቀቁ የወሲብ ቅመሞች ወይንም ሴክስ ሆርሞንስ የሚፈጥሩት ተጽዕኖ የሚያመጣው ውጤት ነው እና በህልማቸው የዘር ፈሳሽ አፍስሰው ያገኛሉ እና ያን ሲያዩ የሚደናገጡ ወንድ ልጆች ሁሉ አሉ እና ልክ ለሴት ልጅ የወር አበባን እንደማየት የሆነ ልምምድ ማለት ነው። ይሄንን ከዚያ ነጥለን ማየት መቻል አለብን። የተጠየቀው ጥያቄ ከዛ የተለየ ነው። ከዛ ጋር ማደባለቅ እንደሌለብን አስምሬ ማለፍ ስለፈለግኩ ነው እና ዌት ድሪም በራሱ ኃጢአት አይደለም። በጉርምስና ጊዜ ልጆች ኤክስፒሪየንስ የሚያደርጉት ያው አማርኛችን የሚለማመዱት ስለሚል እሱን ቃል ልጠቀም፣ ግን የሚያጋጥማቸው ሁኔታ ነው። አሁን ወንድሜ የጠየቀውን ጥያቄ ለመመለስ በህልም የሚደረግ ሴክስ ወይንም ወሲብ ራሱን የቻለ ሌላ አስከፊ ችግር ነው። ይሄንን በደንብ እንድናየው ያስፈልጋል እና ለምንድን ነው ወጣቶች ወይንም ጎልማሶች በህልማቸው እንዲህ አይነት ትዕይንቶችን የሚያዩት? በህልማቸው ከተቃራኒ ጾታዎች ጋር ይህን አይነት ድርጊት ሲፈጽሙ የሚያድሩት የሚለውን ጥያቄ ስንመልስ የሴጋን መንፈሳዊ የጎን ጠንቆች መንካታችን የግድ ይላል እና እሱን ዳስሼ ባልፈው ጥሩ ነው ብዬ አስባለሁ። ሴጋ ኃጢአት የሚሆንበት አንዱ ምክንያት ለተለያየ መንፈሳዊ ተጽዕኖ ስለሚያጋልጠንም ነው እና ወደ ህይወታችን አጋንንታዊ ተጽዕኖዎች እንዲገቡ መንፈሳዊ በርንም ስለሚከፍት ነው እና ከነዛ መንፈሳዊ በሮች መካከል ወይንም መናፍስታዊ ተጽዕኖዎች መካከል አንዱ ምንድነው? ከመናፍስት ጋራ መዳራት፣ ከመናፍስት ጋራ ወሲብን የመፈጸም ልምምድ ውስጥ ሰዎች ይገባሉ። ሲጀመር ቅድም እንዳልኩት እንደ ቀልድ ነው የሚጀመረው፣ ግን አንድ ነጥብ ላይ ሴጋ ወደ ምን ደረጃ ይደርሳል? ከአጋንንት ጋራ ሰዎች ጋብቻ የሚፈጽሙበት ወይንም ህብረት የሚፈጽሙበት ልምምድ ይሆንና ያርፈዋል እና ከዚህ የተነሳ በርካታ ወጣቶች ወደ ህይወታቸው መናፍስታዊ ተጽዕኖዎች ሲየመጡ እንዳውም በብልቶቻቸው እና በስነ ልቦናቸው ውስጥ መናፍስት እያደሩ እየተሰቃዩ ይገኛሉ እና ያ መገለጫው ምን ይሆናል? በህልም ከሴቶች ጋር ተኝተው ያሉ ራሳቸውን፣ በተለይ ወንዶች ቆንጆ ሴቶች በህልም ይመጡና አብረዋቸው ተኝተው ወሲብ ሲፈጽሙ ያድሩና ጠዋት ሲነቁ ምንድነው የሚሆነው? ብልታቸው በወሲብ ፈሳሽ በዘር ፈሳሽ ረጥቦ ያገኛሉ። መኝታቸው ተበላሽቶ እና ምን ይላሉ? አይ እኔ ወድጄ ያመጣሁት ነገር አይደለም እና ኃጢአት አይደለም ብለው፣ ግን ያው ውስጣቸው የሚሰማቸው ይሄ የክስ ሐዘን እንዳለ ሆኖ ይሄንን በቃ ችላ በማለት ራሳቸውን ለማጽናናት ይሞክራሉ። ይህ አይነት ልምምድ ግን ከየትም የሚመጣ አይደለም እና አንድ በአጽንኦት መናገር የምፈልገው እንዲህ አይነት ልምምድ ያላቸው በመኝታቸው በህልማቸው ከተለያዩ ሴቶች ጋራ በተለያየ ጊዜ እየተኙ ወሲብን ሲፈጽሙ የሚያዩ ወጣቶች፣ ጎልማሶች፣ ባለትዳሮች ወደ ህይወታቸው መናፍስት እንደገቡ እንደገናም ከመናፍስት ጋራ ህብረት፣ ስጋዊ ህብረት ወይም ማለት መንፈሳዊ ህብረት እና ደግሞ ከመናፍስት ጋራ ወሲብን ወደ መፈጸም ልምምድ ውስጥ እንደገቡ ሊያስተውሉ ይገባቸዋል። ይሄ ደግሞ መናፍስታዊ ተጽዕኖ፣ መናፍስታዊ እስራት ስለሆነ ሊሰበር፣ እነዚህም ግለሰቦች ደግሞ ነፃ ሊወጡ ይገባቸዋል እና ይህን የሚሰሙ አድማጮች በሙሉ
ሊረዱት የሚገባው ነፃ የመውጣት ወይንም የዴሊቨራንስ አገልግሎት ያስፈልጋቸዋል። ለምን እነዚህ መናፍስት በተለያዩ አካል ክፍሎቻቸው ውስጥ ስፍራን አግኝተው ለምሳሌ በአእምሮቻቸው ላይ ምሽግ ሰርተው እንደሚቀመጡ ማስተዋል ያስፈልጋቸዋልና እነዚህ መናፍስት ከህይወታቸው ሊባረሩ ይገባል። ሌላው ቀርቶ በእጃቸው ላይ ሴጋ በሚፈጽሙበት እጃቸው ውስጥ መናፍስት ሊያድሩ እንደሚችሉ በተግባር አይተናል። ይህንን በዚህ ለተጠቁ ወጣቶች ስንጸልይ ከእጆቻቸው ከቀኝ እጅ መናፍስት ሲወጡ አይተናል። እዚህ ነው ያለሁት የተቀመጥኩት ብለው ማለት ነውና ይህ አይነት ነገር ለምን መጣ? ቅድም እንዳልነው ብልቶቻችንን የአመፃ የጦር ዕቃ አድርገን ለኃጢአት ስናቀርብ ሁሌም የሚረከበን አካል አለ እና ኃጢአት ጨዋታ አይደለም። ኃጢአት ጨዋታ አይደለም። ከኃጢአት ጀርባ ራሱን የቻለ ኪንግደም ወይም መንግስት አለና ያንን የእግዚአብሔር ስም የተባረከ ይሁን። እኛ የእግዚአብሔር መቅደሶች ነን። መጽሐፍ ሲናገር እኛ የእግዚአብሔር መቅደሶች ነን፣ ቤተ መቅደሶች ነን እና በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ስናነብ ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ ቁጥር 20 ላይ በስጋችሁ እግዚአብሔርን አክብሩ። ክብር ለኢየሱስ ይሁን። በስጋችሁ እግዚአብሔርን አክብሩ። ስጋችሁ የሚለውን ቃል ሄደን ስናጠናው መጽሐፍ ቅዱሳችንን ስጋችሁ የሚለው ቃል አውዱን ስናይ ወሲባዊ አካሎቻችንን የሚወክል ቃል። አሜን አሜን። ለወሲብ የምንጠቀምባቸው አካሎቻችን ማለት ነው። ለወሲብ የምንጠቀምባቸው አካሎቻችን ደግሞ ብዙ ጊዜ የወሲብ አካል ሲባል የሚመስለን የወሲብ ብልቶች ነው። ግን ባለፈውም በአጽንኦት አይተነዋል። አሁንም ደግመን የምናጸናው ነገር አይናችን የወሲብ አካል ነው። ጆሮቻችን የወሲብ አካል ናቸው። እጆቻችን የወሲብ አካሎች ናቸው። እግሮቻችን የወሲብ አካሎች ናቸው። አንደበታችን፣ ከንፈሮቻችን፣ አፍንጫችን የወሲብ አካሎች ናቸው ከወሲብ ብልቶቻችን በተጨማሪ ማለት ነው። ስለዚህ በስጋችሁ እግዚአብሔርን አክብሩ ሲል በወሲብ ብልቶቻችሁ እግዚአብሔርን አክብሩ ማለት ነው እና እጃችንን ለዚህ ርክሰት ስናቀርብ የወሲብ አካላችንን ለዚህ ርክሰት ስናቀርብ መናፍስት ይረከቡታል፣ ይቀመጣሉ። እውነት ነው፣ መንፈሳችን ውስጥ ክፉ መንፈስ አይገባም በጌታ አምነን ከዳን። ግን አእምሯችን፣ ፈቃዳችን፣ ስሜቶቻችን፣ ነፍሳችን ማለት ነው በመዳን ሂደት ላይ ነው። ብልቶቻችንም ገና በመዳን ሂደት ላይ ናቸው። ለዚህ ነው የጌታችንን መምጣት የምንናፍቀው፣ እውነተኛውና ፍጹም የሆነውን ደህንነት ያኔ ስለምንጎናጸፍ ማለት ነውና ድነናል፣ እየዳንን ነው፣ በመዳን ሂደት ላይ ነን። ጌታ ሲገለጥ ደግሞ ፈጽመን እንድናለን እና መናፍስት እንዲገቡ በር መክፈት የለብንም። ለዚህ ነው ከብዙ አገልጋዮች ህይወት ዛሬ መናፍስት ተገስጸው እየወጡ ያሉት ከአገልጋዩ ከፓስተር። መቼም በጌታ አምኖ የዳነ ሁሉ አገልጋይ ነው። በዚህ ያው እናንቺ ተማምነ አሜን አሜን። አገልጋይ ምዕመን የሚባል ልዩነት የለም። ሁላችንም የእግዚአብሔር ካህናት ነን። በክርስቶስ አምነን የዳነን ሁሉ አገልጋዮች። ግን ያው በተለያየ አገልግሎት መስክ ላይ የተሰማሩ ማለትም በአመራር በፓስተርነት በተለያየም አገልግሎት ያሉ መናፍስት ከህይወታቸው ሲወጡ እያየን እና ይሄ ለምን ሆነ? ብልቶቻችንን የጽድቅ የጦር ዕቃ አድርገን ለእግዚአብሔር ማቅረብ ሲገባን ብልቶቻችንን የአመፃ የጦር ዕቃ አድርገን ለኃጢአት ስላቀረብን ነውና አድማጮቼ እንዲሰሙኝ የምፈልገው እውነት ምንድነው? ሴጋ ከመናፍስት ጋር የሚደረግ ወሲብ፣ ሴጋ ከመናፍስት ጋር የሚደረግ ወሲብ ወይንም ሴክስ ነው እና ሴጋ የሚፈጽም ሁሉ ከመናፍስት ጋራ ይጋባል፣ ጋብቻን ይፈጽማል። ያ ጋብቻ ደግሞ በምን ይገለጣል? በቃ መንፈሳዊ ባል ለሴቲቱ ይመደብላታል ከመናፍስቱ ዓለም፣ ለወንዱ ደግሞ መንፈሳዊ ሚስት ይመደብለታል። ስፒሪቹዋል ሃዝባንድ፣ ስፒሪቹዋል ዋይፍ የምንለው ማለት ነው። እንግዲህ አስቢ ሳቢ፣ እንደዚህ አይነት ተጽዕኖ ያለበት ወንድ ነፃ ሳይወጣ ትዳር ውስጥ ሲገባ እና መኝታ ላይ ስንት ሰው ይተኛል ማለት ነው? ከዛው ጋር ሶስት ሆነው በትንሹ እና አሁን የብዙ ክርስቲያን ትዳር ብዙ ቀውስ ውስጥ ያለው
ትዳር እየፈረሰ ያለው ቤተክርስቲያን ውስጥ ሰላም የጠፋው ብዙዎች በአንድ ጣራ ስር እየኖሩ እውነተኛውን የወሲብ እርካታ በትዳር ውስጥ የማያገኙት ለምንድነው? ሌላ ይገባኛል የሚል ወገን ስላለን። ያ ደግሞ ክፉ መንፈስ እኮ የእግዚአብሔር ቃል ስለሚደግፈው ህጋዊ መብት አለው። የኔ ነው ተዳብሎ ለመኖር ጌታ ይባርክሽ ጥሩ ቃል ተዳብሎ ለመኖር ህጋዊ መብት አለው መጽሐፍ ቅዱስ የፈቀደል። ለምን ያ ሰው ብልቱን ያመጻ የጦር ዕቃ አድርጎ ለኃጢአት ስላቀረበና ምን ይሆናል? ትዳር ውስጥ ከገቡ በኋላ እነዚህ ሰዎች ኦሬዲ ሚስት ይዞ ነው ወደ ትዳር የገባው። ሌላ ሚስት ይዞ ሚስት አግብቷል። በመንፈስ ሚስት አግብቶ ሌላ ደግሞ በስጋ ሚስት ያገባል። መኝታ ላይ በትንሹ 3 ሰዎች አሉ። ከዛ ምንድነው የሚሆነው? የሱ ወሲባዊ ስሜት ስዊች ኦፍ ይደረጋል። ወሲባዊ ፍላጎቱን መንፈሱ ምን ያደርገዋል? ያጠፋበታል። እና ወደ ሚስቱ መሄድ ሲያስብ ስሜቱ ይቀዘቅዛል። እንደሚገባው ወሲባዊ ስሜቱ አይነሳም። ስለዚህ ሚስት መርካት አትችልም። ይሄ ደግሞ ትልቅ ስቃይ ነው። በእውነት እግዚአብሔር ይጠብቃቸው ልጆቻችንን፣ በእውነት ወንዶችም ሴቶችም ልጆቻችንና በዚህ አይነት ተጽዕኖ ውስጥ ያሉ ሰዎች የሚያገቧቸው የትዳር ጓደኞች ከፍተኛ ስቃይ ውስጥ ስለሚገቡ ማለት ነውና ከዚያም ያ ትዳር ምን ይሆናል? ይፈርሳል። ምክንያቱም ወሲባዊ እርካታ በትዳር ውስጥ ያለ ወሲባዊ እርካታ ትዳር ጤናማ እንዲሆን፣ ስኬታማ እንዲሆን፣ ፍሬያማ እንዲሆን መሰረታዊ ትስስርን ቦንድ የሚፈጥር ነገር ስለሆነ በዛ ምክንያት ብዙ ትዳር እየፈረሰ ነውና በጣም የሚገርም ነው። ከዚሁ ሐሳብ ጋር ቅድም ስትናገር ይሄ ከመናፍስት ጋር ያለውን ጉዳይ በኤፌሶን ምዕራፍ 2 ላይ አንድ ቃል ወደ ልቤ ስለመጣ ነው። እንደዚህ ይላል ከቁጥር 1 ጀምሮ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳዊያን ኃይላት ገዢ ለሆነው አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራ መንፈስ እየታዘዛችሁ ትኖሩ ነበር ይልና ቁጥር 3 ላይ እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበረ፣ እንደ ሌሎች ሁሉ የቁጣ ልጆች ነበርን ይላል። እንግዲህ የስጋን ፍላጎት እያረካን የምንመላለስበት የህይወት ባህሪ የነበረው ቀድሞ በማይታዘዝ የህይወት ወይም ለእግዚአብሔር ቃል ለእግዚአብሔር ፈቃድ እንደሚገባ በማንኖርበት ከሪሌሽንሺፕ ከእግዚአብሔር ጋር ከነበረ መሰረታዊ ግንኙነት ውጪ ስንኖረው የነበረው የኑሮ ዘይቤ ነው እና ይሄንን አሁን በክርስቶስ ውስጥ የሆነን ሁላችን በክርስቶስ ህያውነታችንን አምነን ተቀብለን ብልቶቻችንን የጽድቅ የጦር ዕቃ አድርገን በማቅረብ በአየር ላይ ስልጣን ያለውን አለቃ ፈቃድ ሳይሆን ማድረግ ያለብን ከአየሩ በላይ ደግሞ በአየር ላይ ስልጣን ያለውንም የገዛውን የሰራዊትን ጌታ ፈቃድ ለማድረግ አካሎቻችንን ብልቶቻችንን የጽድቅ የጦር ዕቃ አድርገን ማቅረብ አለብን ማለት ነው እና እግዚአብሔር ሁላችንን የሚርዳን እለት ራሳችንን እየቀደስን ለተጠራንበት የቅድስና ጥሪ የተስማማ ወይም አግባብነት ያለው ኑሮ በመኖር በግልም ሰው በሚያየንም ሰው በማያየንም ስፍራ ለእግዚአብሔር የተቀደሰ ኑሮ በመኖር ጌታ እንድናከብር ጌታ ይርዳን። ተመልካቾቻችን በነበረን ቆይታ ብዙ እንደተማራችሁ ብዙ እንደተጠቀማችሁ ተስፋ እናደርጋለን። በዚሁ አጋጣሚ ዶክተር ስዩም እንዲሁም ሲስተር ሳባ በጣም ልናመሰግናችሁ እንወዳለን። በኤልሻዳይ እንዲሁም ደግሞ በ412 የወጣቶች ፕሮግራም ስም ሆኜ በጣም ላመሰግናችሁ እወዳለሁ። እግዚአብሔር ይባርካችሁ። ምክንያቱም ከዚህ በፊት ቀርበው በነበሩት ፕሮግራሞች ላይ ብዙ አስተያየቶችን እንሰማ ነበር። ብዙ
ሰዎች ይደውሉ ነበር፣ ምስክርነት ይነግሩን ነበር። ብዙ ማወቅ የሚገባቸውን ነገሮች ብዙ ሰዎች አውቀዋል። እንዲሁም ወጣቶች ምን እንደሆነ እንኳን የማያውቁትን ነገር አውቀዋል። በጣም ነው የምናመሰግነው። እግዚአብሔር ይባርካችሁ። አሁንም ደግሞ በብዙ እርዳታ የምትፈልጉ ሰዎች እንዳላችሁ እናውቃለን። በድጋሜ የዶክተርን እንዲሁም የሲስተር ሳባን ኢሜል አድሬስ እና ስልክ ቁጥር እንደወሰዳችሁ ተስፋ እናደርጋለን። እንዲሁም ደግሞ ፌስቡክ ፔጅ አለን፣ ክርስቲያን ዩዝ ግሩፕ ቶክ ሾው ይላል። ከዚህ በታች የሚታየው ሊንክ ማለት ነው። ላይክ አድርጉትና ኢንቦክስ ማድረግ ትችላላችሁ አስተያየቶቻችሁን። እንዲሁም ኢሜል አድሬስ አለን፣ በሱም ኮንታክት ማድረግ ትችላላችሁ። እንዲሁም የለንደን ቁጥር አለን ከዚህ በታች የሚታይ ማለት ነው። በሱ ደውላችሁ አስተያየቶቻችሁን መስጠት ትችላላችሁ። ለተከታተላችሁን በጣም እናመሰግናለን። በሚቀጥለው በክፍል 2 እስክንገናኝ ድረስ የእግዚአብሔር ጸጋ የመንፈስ ቅዱስ ህብረት ከናንተ ጋር ይሁን። ሰላም ሁኑ።